ውልን በግድ ማስፈጸም ይቻላልንም? በቃ መነገድ ፈልገዋል። እናም ለንግዱ የሚሆን ቦታ ፍለጋ ከመንከራተት ከተገኘም በኋላ ለማስለመድ ከመፈተን የለመደውን የንግድ ድርጅት መግዛት ይሻላል ብለው አቶ ሰሚር ወስነውም አዲስ አበባ ልደታ ክፍለ ከተማ ቀበሌ 0508 ቤት ቁጥሩ 441 የሆነ ንግድ ፍቃድ አውጥቶ እየተሰራበት ያለን የንግድ ድርጅት ጥር 28 ቀን 2000 ዓ.ም በተጻፈ ውል በብር 200,000 ለመግዛት ተዋውለዋል። በውላቸው መሰረትም 40,000 ብር በቼክ ከፍለዋል። ቀሪውን 160,000 ውልና ማስረጃ ሄደው ሲፈራረሙና ሻጮች ድርጅቱን ሲያስረክቧቸው እንዲከፈልም ተስማምቷል። አሁን ግን መተማመን ከመካከላቸው ብን ብሎ የጠፋ መስሏል። ሻጮቹ ወይዘሮ ስንዱና አቶ መርሃ ጽድቅ ቃላቸውን አጥፏል። የታጠፈባቸው ገዥም ወደ ፍርድ ቤት ሄደዋል። የሸጡልኝን ድርጅት ከዳገዳ ነፃ አድርገውና ማናቸውንም ፎርማሊቲ አሟልተው እንዲያስረክቡና መቀጫውንም እንዲከፍሉኝ ይወሰንልኝ በማለት ዳኝነት ጠይቀዋል። እዚህ ጥያቄያቸው ውስጥ የከፈልኩት ገንዘብ ይመለስልኝ የሚል ግን የለም። አለመኖሩን አይቼ እኔም እጠይቃለሁ። ውሉ ሳይፈርስ ይፈጸምልኝ፣ በውሉ መሰረት የሸጠውን ንብረት ያስረክበኝ ብሎ በሕግ ማስገደድ ይቻላል ወይ ስል ጠይቃለሁ። ለ5 ደቂቃዎች ጆሮና ቀልባችሁን ስጡኝ እንጂ ሰበር የወሰነውን ምጥን አድርጌ አሁን እነግራችኋለሁ። ደግሞ አልሰማንም እንዳትሉ። ማናቸውም ሕግ የሰዎችን መብትና ግዴታ ለመግለጽ እንዲሁም በመካከላቸው ያሉ ግንኙነቶች የሚተዳደሩበትን መሰረታዊ ሐሳቦች ለመግለጽ የወጣ ሲሆን ሕጉ ከወጣላቸው ሰዎች ልብ የሚደርስ ፍላጎታቸውን፣ ልምዳቸውን ወይም የተፈጥሮ ፍትህን የሚጠብቅ ካልሆነ በቀር ዋጋ ሊኖረው አይችልም። ክሱ የደረሳቸው ተከሳሾች በውሉ ላይ አልፈረምንም፣ ሲደረግም አልነበርንም፣ ቅድሚያ ክፍያም አልተቀበልንም ብለው ክደዋል። ውሉ በውል አዋዋይ ፊት ስላልተደረገም ሕጋዊ ውጤት የለውም በማለትም ተከራክሯል። ደግሞ መለስ ብለው ከሳሽ ግዴታቸውን ባለመወጣታቸው ውሉ እንደፈረሰ አሳውቀናቸዋል፣ ገዢ ውሉን በግድ ለማስፈጸም ማሰባቸውን አስቀድመው ስላላሳወቁን በግድ ይፈጸምልኝ በማለት ሊጠይቁን አይችሉም ብለዋል። ግራ ቀኙ የተባባሉትን የሰማው ፍርድ ቤትም የሽያጭ ውሉ ሻጮች ውክልና በሰጡት ሰው መፈረሙን፣ ሁለተኛ ተከሳሽም የቅድሚያ ክፍያ የተፈጸመበትን ቼክ መመንዘራቸውን በማስረጃ ማረጋገጡን ጠቅሶ መጀመሪያ በመካከላቸው ሕጋዊ ውል አለ፣ ይሁን እንጂ ከሳሽ በሕጉ እንደተደነገገው ውሉ በግድ እንዲፈጸምላቸው የሚያስገድዱ መሆኑን ለተከሳሾች አስቀድመው አልገለጹም፣ በግድ በመፈጸሙ የሚያገኙትን ልዩ ጥቅምም አላስረዱም በማለት ክሳቸውን ውድቅ አደረገም። ውሉ በግድ ሊፈጸም አይገባም አለም። አቶ ሰሚር ይህንን ውሳኔ በመቃወም ይግባኝ ቢሉም ከፍተኛው ፍርድ ቤትም ሳይቀበላቸው ቀርቷል። አሁን የቀረኝ ተስፋዬ እርሱ ነው ብለው ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ደርሰዋል። የሰበር መዝገብ ቁጥር 44873 ተከፍቶም ውሳኔ ተሰጥቷል። ሰበር ግን ምን ወስኖ ይሆን? ይህ እውነተኛ ጉዳይ በቅጽ 12 ስለታተመ ሙሉን ለመረዳት እንድታነቡት አደራይ ላስቀድም። ሰበር የግራ ቀኙን የቀደመ ክርክር በፍርድ አተታው መዝግቧል። ውሉ በግድ ሊፈጸም ይገባል ወይ የሚለውንና አመልካች ስለከፈሉት 40,000 ብር ውሳኔ ሳይሰጥ የመታለፉን ተገቢነት መርምሯል። ሰበር አንድ ሰው የተዋዋለው ውል በግድ እንዲፈጸምለት ለመጠየቅ የሚችለው ከውሉ የሚያገኘው ልዩ ጥቅም ካለ ነው። ልዩ ጥቅም አለ ለመባልና ውሉን በግድ ለማስፈጸምም የሽያጭ ስምምነት የተደረገበት ዕቃ በልማድ ምትክ ሊገዛበት የማይችል ወይም በምትኩ ሌላ ዕቃ ለመግዛት ከፍ ያለ ወጪና ችግር የሚያስከትል ሲሆን እንዲሁም በግድ ማስፈጸሙ በባለዳው ነጻነት ላይ መሰናክል የማይፈጥር ሲሆን ነው አለም። ይህም በፍትሐብሔር ሕግ ቁጥር 2329፣ 2330 እና 1778 ተደንግጓል አለም። ከሳሽ ግን ይህንን ገልጸው በስር ፍርድ ቤት አላስረዱም፣ ማስረጃም አላቀረቡም፣ አስገድደው እንደሚያስፈጽሙም አስቀድመው ለሻጮችም አላሳወቁም። በመሆኑም ውሉ በግድ እንዲፈጸምላቸው መጠየቅ አይችሉም በማለት አከለም። በዚህ ረገድ የስር ፍርድ ቤት የወሰነው ተገቢ ነው። ተገቢ ያልሆነው ግን በዝምታ ያለፈውና ገዢ የከፈሉት 40,000 ብር ጉዳይ ነው። ሽያጩ በግድ አይፈጸምም ከተባለ ገንዘቡም እንዲመለስ መወሰን ነበረበት በማለት ሻጮች ብሩን ለገዢ እንዲመልሱ ወስኗል። የዛሬውን አበቃን።